ሩታዬ የኔ ውድ የኔ ጀግና የኔ ስማርት ጀግና ሴት ማናት ብትሉኝ ሩታ ናት ለእኔ ማለት ነው። ጠንካራ ሴት፣ ስድብ ማይበገራት። እኔ እንጃ እኔ ቃላት የለኝም ለሩታዬ ማለት ነው። እዛ ሰፈር ያለቃቅሳሉ የሩታን ስም ሳጠሩ አይሆንላችሁም እንግዲህ በረኪና ጠጡ። በሩታ የምትናደዱ ሰዎች ካላችሁ በረኪና ጠጡ። የሩታን ጥንቡሳት ይዛችሁ ገደል ግቡ። የሆነ ኮሽታ ሲፈጠር ሩታ፣ የሆነ ነገር ሲፈጠር ሩታ። የሩታ ስም ይጥማል እንደ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ሩታ ትላንትና በወንድሙ ቤት መታለች። ይሄ ቪዲዮ የቆየ ቪዲዮ ነው፣ ግን የወንድሙ ቤት ነው የመጣችው። እልዱና እች ሚላት ማለት ነው። እንግዲህ እነሱ ናቸው ያው ቪዲዮን እየሰሩ ሰርፕራይዝ ነው የሆነች ሩታ ራሱ ማለት ነው። እና በጣም ደስ ብሎኛል እውነት ለመናገር ማለት ነው። የምሬ ነው የምላችሁ እንዴት ደስ እንደምትሉ እንዴት እንደምታምሩ ግን በጣም ደስ ብሎኛል ከምንም በላይ ግን በሚላት ትንሽ ተናድጄበታለሁ። ግን እህትሽን ለሚዲያ አስጪ፣ ለጠላት አስጪ ማናት እቺ ሚላት ማለት ነው። እና የሆን ነገር ሩታ ስታደርግ እንደዚህ አድርገሽ ነው አትበይ ማለት ነው። ምንም ብትሆን እህትሽ ናት፣ ስጋሽ ናት። ለምንድን ነው በዚህ ልክ ለጠላት ምሰጪ? እኔ ባለፈው የሰራች ቪዲዮ በጣም ተናድጄበታለሁ በሚላት ማለት ነው። እና የሆነ በቃ አሽቃባጭ ነሽ፣ አንዴ ትገለባበጣለሽ። እህትሽ ላይ አትቀያይሪ። ምንም ብትሆኝ እህትሽ ናት የምትበልጥልሽ ማለት ነው። እንደዚህ ባትሆኝ ጥሩ ነው ብዬ አስባለሁ። በጣም ተናድጄባት ነበረ። ግን እነሱ የው ስጋ ናቸው፣ ታምራላችሁ። ግን ብትሆነ እህትሽን ለጠላት አሰጪ ለማለት ፈልጌ ነው ሚላት ማለት ነው። እና ጥሩ አይሆንም። እና በጣም የተናደድኩበት ባለፈው ማለት ነው። ቤተሰብ ይሄ ቪዲዮ የቆየ ቪዲዮ ነው። ያን ለመናገር ሩታዬ አንቺ ደስተኛ ሆነሽ ማየት ነው የምንፈልግሽ የኔ ቆንጆ ማለት ነው። እዛ ሰፈር ይቃጠላሉ፣ አንቺ ደስተኛ የሆንሽ በእነሱ ጭንቅላት ላይ የሳቅሽ ነው የምትኖሪ ማለት ነው። ገና ይቃጠላሉ። የማን ህይወት ተበጥብጦ ማን ነው ደስተኛ ሆኖ የሚኖረው ይመስላችኋል? ስለዚህ ይሄ አብርሽ የሚባል ሰውዬ ይሄ ጅላጅል በግ እኮ ነው። አብርሽ ማርያም በግ ነው። ትላንትና በመጣች ሴት ሰው እንዴት ያለቅሳል? ልጅቷን በጣም ነው የምወዳት። በእናት ዳኒ ንገረኝ የት እንዳለች። አንተ ሁሌ በገንዘብ ስለምታምነው የሆን ነገር ቢፈጠር ሩታ ናት። ሩታና ወይን ዳኒና ሜሪ ናቸው አላለም እንዴ? ሩታ እኮ ተናግራለች። በሰላም እኔ ህይወቴን መኖር እፈልጋለሁ፣ ከእናንተ ጋር ሰላም መሆን እፈልጋለሁ። እኔ የሆን ነገር ቢፈጠረ ነገ ደግሞ ሩታ ናት እንዳትበሉኝ፣ ስሜን እንዳትጠሩ ብላለች፣ ተናግራለች። ስለዚህ አሁን ሄርሜላ ስለታገደች ሩታ ናት አሉ እኮ። የሩታ ስም ስላልጠራችሁ አይሆንላችሁ አይደለ? የሩታ ስም ይጥማል አይደለ? ሩታ እናት የዛና ፈታ እያለች ከቤተሰቦቿ ጋር መታለች። እዛ ሰፈር እየተቃጠሉ እንግዲህ ከተቃጠላችሁ በረኪና ብትጠጡ ይሻላችኋል ብዬ አስባለሁ። አይመስላችሁም? ቤተሰብ ማለት ነው። ሩታዬን ያቃጣይ አንቺ ብቻ ይመችሽ፣ ዘና በይልኝ የኔ ቆንጆ ማለት ነው። የምሬ ነው የምላችሁ። አብርሽ ማለት ለእኔ በግ ታውቃላችሁ። ሁሌ ጊዜ ለሴቶች ለምንድን ነው የሚያለቅስ ወንድ ልጅ ማለት ነው? ከዚህ በፊት ትስላችኋል። የዛሬ አመት ዳኒ ከአመት በፊት ነው እንጂ ዳኒ፣ ሜሪ፣ ጽጌ፣ ፍቅር ብዙ ድራማ ተጀምሮ ነበረ። ከፍቅር ለመለያየት ከብዶ አለቀሰ። ለፍቅር ማለት ነው። ከሩታ ጋር ሲጣላ ያለቅሳል። አሁን ትላንትና በመጣች በ7 ወር የታወቀች ሴተኛ ዳሪ ለሷ ብሎ ያለቅሳል። ይሄ በገድል እንዲያብርሽ በግ እኮ ነው። ኧረ አንተ ራስን አስከብራ። ምንም ብትሆን እኮ የልጅ አባት ነው። ገባ አይደል? ኧረ ያስጠላ። ወንድ ልጅ እንደዚህ ሲጨማለቅ እንዴት ለሴት ልጅ ያለቅሳል? እስኪ ከብሩኬ የተማሩ ወንዶች ማለት ነው። ብሩኬ ያኝ ፍቅረኛ ማለት ነው። ብሩኬ ጀግና ወንድ፣ ለሴት ልጅ ማለቅ ስርዓት ያለ
ወንድ ነው። እግዚአብሔር ነው የምላችሁ። እስኪ ብሩኬ ሲያለቅስ አይታችሁ ታውቃላችሁ? ብሩኬ ለሴት አለቅሶ አያውቅም። እኔ አይችም አላውቅም። ብሩኬ ለእኔ እኔ እንጃ የወንድ ጀግና። ወንድ ልጅ እኮ አያለቅሱም፣ ለተራ ሴት አያለቅሱም እውነት ለመናገር። ይሄ ደግሞ ይሄ በግ አይደለ ጅላጅል እንዴት ያለቅሳል ሰው ማለት ነው። እንኳን እስኪ በልጅ እንደዚህ ብታለቅስ ያምርብህ አብርሽ ማለት ነው። ምንም ቢሆን እኮ ልጅክ ስለሆነ ከስጋ ተቆርጦ ስለመጣ ልጅክ ለልጅክ እንደዚህ ብትጨነቅ እኮ ያምርባት። ትላንትና በመጣ በ7 ወር የተታወቀ ተራ ሴት ነው እንዲ አንተ የምታለቅስ? ስለምን ስርዓት አትይዝም? አረ ሳስጠላ። ወንድ ልጅ ሲያለቅስን ያልወዱም እንዴ ይሄ ንፍሪቅ ቱ እኔ አዘንኩልህ። ምን አለ እስኪ ለሚስትክ እንደዚህ ብትጨነቅ ማለት ነው። ምንም ብትሆን እኮ ከሩታ ጋር እንኳን ብትጣሉ የፈለጋችሁ ብትደራረጉ ምስት ናት፣ የልጅክ እናት ናት። ለምስትህ እናትክ በዚህ ልክ ብትጨነቅ እንዴት አባቱ እንደሚያምርብህ አንተ ጅላጅል። ትላንትና የፍቅር ጥያቄ በተቀበልክ ለተራ ሴት በዚህ ልክ ሰው ያለቅሳ እንዴ? የምር ሰው ምን ይልሃል? እስኪ ለሁሉም ሴት ስታለቅስ ነው እንደ አንተ የምትኖረው? ለሩታ ያለቅሳሽ። ሩታ ከሩታ ጋር ብዙ ነገር አሳልፋችኋል፣ ልጅ ወልዳችኋል። ቢሆን ማለት ነው ሩታ ያንተ ሚስት ብትሆን፣ አንተ ግን ለሚስት በዚህ ልክ ብትጨነቅ አብርሽ ማለት ነው ያምርብሃል። እኔ በጣም ነው የሳኩበት። ሰው በጣም ሙድ የያዙበት ነው ያለ ማለት ነው። እንት ጅላጅል እንዴ አንተ ለተራ ሴት ነው የምታለቅሰው? ለምንድን ነው ራስን አታስከብር? የወንድ በግ የወንድ አልጫ የሩታን ጥንቡሳ ስዛቸው ገደል ግቡ። ሩታ አትበሉ። ኤፍሬም ስርዓት ያለ ወንድ ነው። እሺ ኤፍሬም የአብርሽን ሁለተኛ ህይወት እንዳይጀምር አይፈልጉም። ወንድሙ እንዳይጎዳ አይፈልጉም። በቃ ኤፍሬም ትክክል ነው። ገባችሁ አይደለ? የራሱ ህይወት ነበረ ያለ በፊቱን ህይወቱን ያስተካክል። ያሁን ህይወቱ ምንም ደስ አላለኝም ነው ያለ ኤፍሬም ማለት ነው። ኤፍሬም ያለ ልክ ነው እንዴ? ለምንድን ነው ራሱን ጭንቀት ውስጥ የሚያስገባው? አይ እዛ ቦታ መርጫ ያለው ካለው ከሄርሜላ ጋር መሆን ይችላል። ልጁን በቃ ልጁ ነው እንዳይጠራው አለ ኤፍሬም ማለት ነው። እዚህ ጋር ያልሆነ ነገር ይናገራል፣ እዛ ጋር ሌላ ታሪክ ይሰራል አለ ኤፍሬም ያለ ልክ ነው። ወይም ከልጁ ጋር ይሆን የመጀመሪያ ትዳሩን እያስተካከለ የአሁኑን ላይፍን ትቶ የመጀመሪያ ህይወቱን እያስተካከል ከዛ ሰላም የሆነ ሁሉም ነገር ሰላም ይፈጠራል እያለ ነው ያለው ኤፍሬም ማለት ነው። አንተ ኤፍሬም ወንድሙ ጠላት ና እያላችሁ በኮመንት ኤፍሬም የምትሰድቡ ሰዎች ጅሎች ናችሁ፣ በጎች ማለት ነው። ኤፍሬም ያለ ልክ ነው። ወንድሙ ሌላ ታሪክ ውስጥ እንዳይገባ አይፈልግም። ልጁ በዚህ ልጅነት በቃ ከአእምሮ ነጻ ከአእምሮ በሽታ ወዮ አማርኝ ከአእምሮ በሽተኛ የአእምሮ በሽተኛ መሆን አይፈልጉም ወንድሙ ማለት ነው። ኤፍሬም ያለ ልክ ነው። ሁለት ህይወት ዜጋ ሌላ ልጅ ያለ ትዳሩን ትቶ እንዴት ነው ትላንትና በመጣች ሴት ህይወቱን በጠብጦ የአሁኑ ላይፍ ቢቀራበት ምን አለ? ልጁን ያሳድግ፣ ወደ ልጁ ይገለበብ፣ ወደ ልጁ ይመለስ። አይሆንልኝም ሄርሜላ ይሻለኛል ካለ አርፎ እዛ ይቀመጥ ያለ ነው ያለ ኤፍሬም ማለት ነው። የወንድሙ ምቀኛ ነው የምትሉ እናንተ ልክስክስ ሁላ ማለት ነው። ኤፍሬም ያለው ልክ ነው። ኤፍሬም ምንም ስህተት አልሰራም እንዴ። እዚህ ጋር ልጅ ሳይ እምባ ይመጣብኛል እያለው ቦታ ነው ኤፍሬም የተናገረ ማለት ነው። መርጦ ወደ ሄርሜላ ሄደዋል አይደለ? የልጁን ስም እንዳያነሳ አለ ኤፍሬም ማለት ነው። ስለዚህ የወንድሙን ውርቀት አይፈልግም ኤፍሬም ማለት ነው። እና የመጀመሪያ ትዳሩን ያስተካክል፣ ከልጁ ጋር ይሁን። ከልጄ ጋር መሆን ካልፈልጉም ካለ አርፎ ከሄርሜላ ጋር ይሁን አለ። አሁን ሄርሜላ ስለጠፋች፣ ሄርሜላ የጠፋች ወደ ኋላ ሂዳ ነው፣ ወደ ልጆቿ ጋር ሂዳ ነው። የት ጠፋች? የት ጠፋች? ማን ያግዳታል? ሩታ ምን አገባት ታዲያ? ሄርሜላ ከጠፋች ሩታ ናት ኤፍሬም ናቸው? አረ የእነሱን ጥንብሳት ይዛችሁ ገደል ግቡ እንዴ! ሩታ በዚህ ልክ በቃ እንቅልፍ ሰጣቸው እንዴ! አረ ሩታ ይመችሽ። ሰው እኮ እንቅልፍ የተኛ አይደለም። አንቺ እኮ የእንቅልፍ መድኃኒትን የሆንሽባቸው እንዴ!
አረ በጣም ነው የምታሳዝኑ። ምን አይነት ናቸው ግን አሁን የመጡ በጎች? የምሬ ነው የምላችሁ። የሆን ኮሽታ ሲፈጠር ሩታ የምትው በጣም ነው የምታስቀው። የሩታ እናት የዛና በየኔ ቆንጆ የመችሽ አንቺ እና ደስ ብሎኛ እውነት ለመናገር ስለመጣሽ ደስ ብሎኛ። የማችሽ ሩታ የኔ ጠንበላል የኔ ስማርቴ ልዑልዬ ሸጋ ናት።